ሱሲ ምን ሆና ነው ሀንዬን ለመውጋት የቻለችው? ምን አጥፍታ ነው? ምን ተደርጎ ነው? ጆሮና ሀንዬ ምን ግንኙነት አላቸው? የውስጥ የጠበቀ ግንኙነት ምንድን ነው? ሀንዬ ጆሮን የምታየው ልክ እንደ ወንድም ነው፣ ግን ሱሴ የተለየ ነገር ያለ አስመስላ ሀንዬን ወጋቻት። አባ ኖላዊ ቁጭ ባሉበት ገብታ እቤት ውስጥ ነው የወጋቻት። ሀንዬ ግን ትንሽ ነው ጫር ያረገችኝ እያለይ ትላለች። ሀና በጣም ተጎድታለች። ያው አባ ኖላዊን ላለማስጨነቅና ላለማጨናነቅ ስትል ትንሽ ናት ትላለች እንጂ ሱሴ በጣም በጣም አድርጋ ነው የጎዳቻት። ሀናን እንዳትነኪ ብዬሽ አልነበረም ወይ ይላታል ጆሮ ስላት፣ አይ መልስም የላትም ዝም ነው የምትለው። እጅሽ እንዳታነሺ ብዬሽ አልነበረም ወይ ሀና ላይ ይላታል። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የሀገሬ ልጆች በሀገርም ውስጥ በሀገርም ውጭ ያላችሁ ሰላማችሁ ብዝት ብዝት ይበልልኝ። ላይክ ሸር ሰብስክራይብ እያደረጋችሁ አበረታቱኝ በቅንነት ውድ የሀገሬ ልጆች። ሰብልዬ አለቀሰች። ሰብልዬ በጣም አለቀሰች። ሀንዬ ደውላላት ወደ ቤት እንድትመጣ አደረገቻት። ከዛም ሀንዬን ስታያት ሰብለ በጣም አለቀሰች። ሰብልዬ ምን ሆና ነው ያለቀሰችው? ሀኒ ምን ሆናለች? ምን ገጠማት? ምንስ አጋጠማት? ሀንዬ ማን ነው የወጋት? ጆሮን ያፈቀረችው በጣም የምትወደው ልጅ እሷ ናት ሀንዬን የወጋቻት ማለት ነው። ምን አጠፋች ሀንዬ? ምን አጠፋች? ጆሮ ሀንዬን ልክ እንደ እህት ነው የሚወዳት። ሀናም እንደ ወንድም ነው የምታየው። ሌላ የተለየ ነገር የላትም። እና ሀንዬ በጣም እንደምትወደው እንደሚወዳት ስታቅ እሷን ለመግደል ሙከራ አደረገች። ሀናን ለመግደል ሙከራ ያደረገችው ለምንድን ነው? ምን ምክንያት ኑሯት ነው? ሱሴ በምን ምክንያት ነው ሀናን ለመውጋት የቻለችው? ሱሴ ምን ሆና ነው? በጣም ስለምታፈቅረው ጆሮን በቃ ሀናን ገላ ጆሮን የምታገኝ ይመስላታል መሰለኝ። ሀንዬ ደግሞ ምንም እዚህ ውስጥ ምንም ምክንያት የላትም። ሱሴ ግን ልክ እሷ ከመጠን በላይ እንደምትወደውና እንደምታፈቅረው አድርጋ ነው የያዘችው ማለት ነው። ስለዚህ ሱሴ ሀንዬን ወጋቻት። ኖላዊ አባ ኖላዊ ቁጭ እንዳለ አጠገቡ ሂዳ ነው የወጋቻት። ምን ነው? በምን ምክንያት? ለምን እንደዚህ ተደረገ? ምን ሆና ነው ሱሴ ይሄንን ያደረገችው? ሰብልዬም በጣም ተጨናንቃ እቤት ስትመጣ ሀንዬ ኩታ ለብሳ ጋቢ ለብሳ ቁጭ ብላለች ከአባ ኖላዊ ጋር። ከዛም በኋላ ሀንዬ ምን ሆነሽ ነው? ምን ተፈጥሮ ነው አለቻት ሰብልዬ ምንም አልሆንኩ፣ ምንም የሆንኩት ነገር የለኝም አለቻት ሀና። እና ምን ሆነሽ ነው እንደዚህ ሆነሽ የተቀመጥሽው? ምን ሆና ነው ስትለው ልጅን ላጣት ነበር፣ እዙ ቁጭ ብዬ ልጅን ላጣት ነበር ይላሉ አባ ኖላዊ። ምን ተፈጥሮ ነው አባባ? ምን ነው እንደዚህ ምን ተደርጎ ነው ብላ ሰብሊ ስትል እስኪ ልሽ ምን ሆነሽ ነው ማየት ፈልጋለሁ ብላ ሰብልዬ ስታያት ሀንዬ እንዴት ተጎዳች ታያታለች። ሀንዬ ግን ምንም አይደለም ጫር ነው እኮ ያረገችኝ ትላለች።
ሀንዬ ግን ተጎድታለች። ሰብሊ ሐኪም ቤት መሄድ አለብን፣ ሐኪም ቤት መሄድ አለብሽ ብላ ስትላት አይ አልሄድም እኔ ሐኪም አይደለሁ እንዴት ትላታለች። ከዛ ስትላት ጆሮ ይህንን ነገር ይሰማና ሀና መወጋቷን ሰምቶ ልጅቷን ካልገደልኩ ሀናን ከነካሽ ሀና ላይ ከደረሽ እንደምገልሽ ነግሬሽ የለም ወይ ይላታል። ሶሴም ግደለኝ ትለዋለች። ለምን ከመጠን በላይ ስላፈቀረችው በቃ ሀና የወሰደችባት መሰላት እና ሱሴን ከግንድ ጋር ከመሬት ጋር እያጋጨ አንቅሻለሁ ገልሻለሁ ይላታል። ከዛ እንደዛ እያለች ቶሎ ማን ደረሰላት? እንዴት ሆነች? አሲር በጣም አንቆ ከግንዱ ጋር ሱሴን ጆሮ ማለት ነው። ጆሮ ሱሴን ከግንዱ ጋር እንቅ አርጎ እገልሻለሁ፣ ሀንዬን ከነካሽ እገልሻለሁ ብዬሻል ነበር እንዴ ትላለች። አሲር ልትገላት ነው እንዴ? ሴት መሆኗን ረስተኸው ነው? ልትገላት ነው እንዴ ይለዋል። አዎ ልገላት ነው፣ ነግሬያታለሁ። ሀንዬን እንዳትነኪ፣ ሀናን ከነካሽ እገልሻለሁ ብያታለሁ። ታው ብያለሁኝ ይለዋል ጆሮ አሲር ጋር ተናንቀው በቃ ተናንቀው እንዳለ ይገላገላል። ተወው ይግደለኝ ትላለች። ተወው ይግደለኝ ትላለች ሱሴ ማለት ነው። ከዛ ሀንዬ እቤት ሰብሊ መታ በቃ ምንድነው የተፈጠረው? ምን ተፈጥሮ ነው ብላ በጣም ተደናግጣ ሰብልዬ እንትን ትላለች። ሐኪም ቤት መሄድ አለብሽ፣ እኔ ራሴ ዶክተር አይደለሁም እንዴ ትላለች ሀና። ዶክተርን ብትሆኚ አንቺ ራስሽን ማከም አትችይም ትላታለች። ከዛ እንደዛ እያለች ሀንዬ ሐኪም ቤት መሄድ ያለብሽ ብላ ሰብልዬ ስትላት እምቢ ትላታለች። እምቢ እያለቻት እኔ እኮ የደወልኩልሽ እቤት ስታጭኝ እንዳታስቢና እንዳተክሽ ብዬ ነው ሰብልዬ እንጂ አሞኝ አይደለም ደህና ነኝ ትላታለች። ሰብልዬ ግን ምንም ልትረጋጋ አልቻለችም። ከዛ እያለ እንደዛ እያለች ሰብሊ ሐኪም ቤት እንሄድ እያለች ሜላትና ምንድን ነው የተፈጠረው? ምንድን ነው የሆንከው? ትላለች። ሜሉ ምን ሆነሽ ነው? ምን ተፈጠረ? ለምንድን ነው እንደዚህ የምትሆኘው? ይላታል። እና እኔ ሁሉንም የሚሆነውን ነገር አውቃለሁ ትለዋለች። አንተ ለምንድን ነው እንትን የምትለው? እኔ ሁሉንም ነገር አውቀዋለሁ የሚመጣ ይህን ያክል እናንተ ትግባባላችሁ ማለት ነው። በር ላይ እኮ ነው ያገኘሁት ይላታል። አቶ መስፍን በር ላይ እኮ ነው ስወጣ ያገኘሁት፣ እናንተ ይህን ያክል ትግባባላችሁ ማለት ነው፣ ምንድን ነው ሚስጥሩ ይላታል። ከዛ መስፍን አንተ ሁሉን ነገር ድርቅ ካልክን የሚሆነውን ነገር አውቃለሁ ትለዋለች። ስትለው አቶ መስፍን ምንም ማለት አይደለም ሚስጥሩን ላውቀው አልቻልኩም ይላታል። ከዛ ይህን እየተባባሉ እየተጨቃጨቁ እኔም ቡና ፈልጋለሁ ትላለች። አቶ ሜሉ ቡና ፈልጋለሁ እና አምጭልኝ ትላታለች። ጆሮን አሲር ልጅቷን ለማዳን ሲል አንተንም እገልሃለሁ ሲለው በቃ ጆሮን ከሚገባ በላይ መታው ማለት ነው። ባልጠበቀው ነገር መታው፣ በጣም ጎዳው። ሆዱን ጭብጥ አድርጎ ቁጭ ብሏል ጆሮ። አሲር ከሚጠበቀው በላይ መቶት ሄደ ማለት ነው። እና ልጅቷ ሀንዬን ለመግደል በቃ ጥርሷን እየነከሰች ነው። ሀንዬ ደግሞ ይሄ ነገር በዚህ ይፈጠራል ብላ አላስበችም። አባ ኖላዊም ልጄን ነጥቃኝ ነበር፣ ባልጠበቅኩት ነገር ልጄን መታ ነጥቃኝ ነበር አሉ ለሰብሊ። እና
ሀንዬ ሐኪም ቤት ሰብልዬ ይዛ ልትሄድ ተነሽ እንሄድ እያለች እየቸከቸከቻት ነው። ሀንዬ ግን መሄድ አልፈለገችም። ለምን እንደሆነ ባላቅም ሀንዬ መሄድ አልፈለገችም። እምቢ ያለቻት ምግብ ልስራልሽ፣ እሺ ምግብ ልስራልሽ እና ምግብ በልተሽ ነው የምንሄደው ትላታለች። ሰብልዬ የኔ ውድ ምግብ እየሰራች ነው ለሀንዬ። አባ ኖላዊም ደስ ብሏቸው ሰብልዬ ምግብ እየሰራች ስለሆነ በጣም ተደስተው ሀንዬ ንቅፍ አድርገው ይዘው ቁጭ ብለዋል። ሰብልዬ ምግቡን እየሰራች ነው ማለት ነው። ዋው ሰብሊ ምርጥ እኮ ነሽ ከምንም በላይ። ምግቡን እየተሰራ እያለ ጆሮ መጣ። ጆሮ ሀንዬ ጋር መጣ። ከዛ አባ ኖላዊ ለቀቅ አረጓት። ወይ ጆሮ ይህን ያክል ጆሮ በጣም እኔ አደነቅኩህ ከምለው በላይ አደነቅኩህ ማለት ነው። ጆሮ ለሀንዬ ጆሮ ሀንዬን ሊያይ መጥቶ እያለ ሰብልዬ በጣም ተናዳ ስለነበረ መናገር የማይገባትን ነገር ሌባ እየሰበሰብሽ ለዚህ ደረጃ ያደረሱሽ ሌቦችን እያጠራቃቀምሽ እየሰበሰብሽ ነው ብላ ስትላት ጆሮ በጣም ተናደደ። በጣም ተናደደ። አሲር ነው የምትለውና ሀንዬ ታዲያ አሁን አሲር ምን በደለ ምን አጠፋ ብላ ትላታለች። አይ በሌብነት አንተ ታፍርበታለህ እንዴ ትለዋለች። አይ አላፍርበትም በስራ ታፍራለህ ስትለው አላፍርበትም ይላታል። እና ጆሮ ለሀና ብሎ ልጅቷን ገሏት ነበር ማለት ነው። ውድና የተከበራችሁ ውድ የሀገሬ ልጆች በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ብዝት ይበልልኝ። ይህን ድራማ የምታዩ የምትከታተሉ በሙሉ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ በቅንነት። ቀጣዩን ክፍል ይዘን እንቀርባለን።